እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የኪነጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሽ ሽፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞችና በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርንም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህም ብሏል። እኔ ስለ ነጽ መሰክራለሁ፣ የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነጽ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ በትወና ብቃቱን አሳይቷል። የዳዊትን ዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራውም ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ የአለለኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነትም ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታውም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠውም ነበር ብሏል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በርካታ ድርሰቶች ላይ የነጻነት አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1ም ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ነው። ከዚያ በኋላ ኤፍቢአይ 1 2 3 የአንቹ ሌባ 1 እና 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ እድል 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትንም ሊያገኝ ችሏል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራምም አቅራቢም ጭምር እንጂ። በተለይም በኢቢኤስ ቴሌቪዥን ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙን በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። እንደምን
እንደምንሰነበታችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪም የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርገው ማቅረብም ላይ የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀርቦ የሚገኝ መሆኑን የቅርቦቹ ሰዎች ይመሰክራሉ። ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባትም ነው። ልጆቹ የ18 የ15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ፒያሳ ማለዳዋ ሁሌም ትኩስ ናት። የካፌ ማኪያቶ ሽታ፣ የጫማ ጠራጊዎች ጩኸትና የታክሲ ተራ ረብሻ መሃል ግን አንድ ድምፅ ጎልቶ ይሰማ ነበር። የነጻነት ሳቅ። የልጅነት ትዝታን፣ የብሔራዊ ቲያትርን መጋረጃና የአባቱን የወርቅነህ ታደሰን የጥበብ ፈለግ የተከተለ ሳቅ። ነጻነት ወርቅነህ ለፒያሳ ጎዳናዎች እንግዳ አልነበረም። የሰፈሩ ልጅ፣ የጥበብ ፍሬ፣ የኢትዮጵያ ቴሌቪዥን ኩራት ነበር። ከወራት በፊት ከህንድ ሀገር ታክሞ ሲመለስ አዲስ አበባ በደስታ አብዳ ነበር። በህንድ ሆስፒታል አልጋ ላይ ሆኖ የጻፈው ያ መልእክት ዛሬም በሰዎች ልቦና ውስጥ ያስተጋባል። የሰው ሁሉ ክብር አይጉደልባችሁ፣ ትራምፕን የጨረፈው ጥይት ነፂንም ጨርፎታል አሉኝ ብሎ ሲቀልድ ሞትን እንኳን በሳቅ ሊያሸንፈው የሞከረ የጥበብ ጀግና ነበር። በጣም ደህና ነኝ፣ በቅርብ ቀን እመለሳለሁ ብሎ ሲፈርም ያ የማይነበብ ፊርማው የህይወቱ ዋስትና መስሎን ነበር። ከትላንት ወዲያ በኢቢኤስ ስቱዲዮ ተገኝቶ ነበር። ያ የተለመደ ፈገግታው፣ ያ የጨዋታ አዋቂነቱ አልተለየውም ነበር። ለካስ የቤተሰብ ጨዋታ መሪ፣ የዘመን ድራማ ውድ የመጨረሻ ስንብቱን እያደረገ ነበር። ያዝ ለቀቅ የሚያደርገው በሽታው ለጥቂት ጊዜ ፋታ የሰጠው መስሎን ብንታለልም የህይወት መጋረጃው ሊዘጋ ጥቂት ሰዓታት ብቻ ቀርተውት ነበር። ዛሬ ግን ፒያሳ ዝም ብላለች። የኢቢኤስ ስቱዲዮ መብራቶችም የጠፉ ይመስላሉ። ያ የ3 ልጆች አባት፣ ያ የብዙዎች ወንድም፣ ያ የጥበብ ቤተሰብ ድምፅ በድንገት ተገታ። የጥበብ ፈገግታ በ40ዎቹ መጨረሻ ሞተ የሚለው ዜና እንደ መብረቅ ሲወርድ ተመልካቹ ይህም አንዱ ቀልዱ ቢሆን ብሎ ተመኘ። ነገር ግን እንደ ወሬ ነጋሪ ድራማው ይሄኛው ወሬ እውነተኛና መራራ ሆነ። ነጻነት ጥበብን የኖራት እንጂ የሰራው ብቻ አልነበረም። ከልጅነት እስከ እውቀት፣ ከመድረክ እስከ ሲኒማ፣ ከህመም እስከ ሳቅ የዘለቀው ጉዞ ዛሬ ፍጻሜ አግኝቷል። የማይነበብ ፊርማው አሁን ትርጉም ሰጠ። ሕይወት አጭር ናት፣ ነገር ግን በውስጧ የምናኖረው ሳቅና ፍቅር ዘላለማዊ ነው። የኢትዮጵያ የጥበብ ሰማይ አንድ ትልቅ ኮከብ አጣ። ነጻነት ወርቅነህ ግን በአድናቂዎቹ ልብ ውስጥ በሰሩት ሥራዎቹና በዛ ድንቅ ፈገግታው መቃብር የሌለው ሕያው ሆኖ ይኖራል። ነጻነት በምን ሞተ? እንዴትስ ሞተ? የሚለው እስካሁን ግልጽ አልሆነም። ግን ብዙዎች እንደ አገር ለሕክምና ሂዶበት በነበረው የጉበት ህመም አርፏል ሲሉ ይደመጣሉ። እውነት ነጻነት በጉበት ህመም ነው የሞተው? እሱን ጊዜ የሚፈታው ይሆናል። ነፂ ነፍስ ይማር።